ደህና ናችሁ? እግዚአብሔር ይመስገን። 2018 ከገባሁን ሁለተኛ ወር ላይ እንገኛለን አይደል? ጥቅምት ገብቷል። ትምህርት በደንብ ቀጥላችኋል። እንዴት ነው ታዲያ? በደንብ እየበረታችሁ ነው? አዎ መበርታት ነው ትልቁ ነገር። ሁሌ እንደምናደርገው እንግዲህ በየሳምንቱ የእግዚአብሔር ቃል ይዘን እናስተነትናለን። የቅዱሳን ታሪክ ይዘን እናስተነትናለን። ዛሬም ደግሞ በአንድ ቅዱስ እንገናኛለን። አንድ ቅዱስ ሉቃስ ደግሞ በወንጌል የሚገኝ ነው። ሁሌ ሲነበብ እንደምትሰሙት የሉቃስ ወንጌል እሁድ ቀን የዘወትር ቀን ይነበባል አይደል? ስለዚህ እሱ ቅዱስ አንስተን ዛሬ እንወያያለን። ከትምህርታችን በፊት እንጸልያለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ በሰላም ስለጠበከን እናመሰግናለን። እንድትባርከን እንድትቀድሰን ጸጋህን እንድታበዛልን የምንማረው ትምህርት ደግሞ በልቦናችን ታሳድረልን። በእናታችን በኪዳነ ምሕረት አማላጅነት እንለምናለን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድም እንደነገርኳችሁ ስለ ቅዱስ ሉቃስ እናወራለን። ይህ ቅዱስ በቤተ ክርስቲያን በመጽሐፍ ቅዱስ ትልቅ ቦታ ያለው ቅዱስ ነው። ከስብከተ ወንጌል ጋር እግዚአብሔር ቃል ወደ ሕዝብ በማምጣት እግዚአብሔር ቃል ወደ ሕዝብ ጆሮ በማድረስ ትልቅ አስተዋጽኦ ያደረገ ቅዱስ ነው። የእግዚአብሔር ቃል ሕይወት የሚገኝበት ነው። የእግዚአብሔር ቃል ዘላለማዊ ሕይወት የምናገኝበት ሚስጥር ነው። ስለዚህ ይህን ሚስጥር ለሰዎች የገለጠ ይህን ሚስጥር ለሰዎች ያስተማረ ቅዱስ ነው። ስለዚህ ትልቅ ቅዱስ ነው የምናከብረው ማለት ነው። ትልቅ ቅዱስ ነው። ቅዱስ ሉቃስ በወንጌላት አራት ወንጌላውያን እንዳሉ እናውቃለን አይደል? ከአራት ወንጌላውያን አንዱ የሆነ ነው እና ስንት ምዕራፍ ጽፏል በመጽሐፍ ቅዱስ? የሉቃስ ወንጌል ስንት ምዕራፍ አለው? 24 ምዕራፍ አለው። 24 ምዕራፍ ማለት በጣም ብዙ የመጽሐፍ ቅዱስ ክፍል የሚሸፍን ነው ማለት ነው። ሌላው ማርቆስ ብታዩ 16 ነው ያለው። ዮሐንስ ስንት 21 ምዕራፍ አለው። ማቴዎስ 28 አለው። ስለዚህ ሁለተኛ በምዕራፍ ብዛት የሚሸፍን ነው የሉቃስ ወንጌል እና ይሄ ቅዱስ ለሰዎች ማስተላለፍ የፈለገው ከወንጌሉ ስታነቡ በጣም ብዙ ሀሳብ የያዘ ብዙ መልእክት የያዘ የጌታችን የኢየሱስ ክርስቶስ የማዳን ስራ እንዴት እንደሆነ በሌላው የወንጌል ክፍል በሌላው የመጽሐፍ ቅዱስ ማናገኘው በሉቃስ ወንጌል በሰፊው የምናገኘው ሚስጥር አለ። ይህም የጌታችን የኢየሱስ ክርስቶስ የመወለድ ሚስጥር፣ የመጥምቁ ዮሐንስ የመወለድ ሚስጥር፣ እግዚአብሔር ብቻ በአጠቃላይ እግዚአብሔር ሰዎች ለማዳን የሄደበት መንገድ፣ እግዚአብሔር ለሰው ልጆች ያሰበውን የማዳን እቅድ አለ አይደል? ያ የማዳን እቅድ የሄደበት መንገድ ሰፋ ባለ መንገድና ታሪካዊ በሆነ መንገድ ግልጽ አድርጎ የሚያስቀምጥልን የወንጌል ክፍል እና ስታነቡ እጅግ የሚያስደንቅና በጣም ደስ በሚል ልክ አሁን ትረካ ስትሰሙ ደስ ይላል አይደል? አሁን ወንጌሉ የሉቃስ ወንጌል ስታነቡ እንደዚህ አይነት ሀሳብ አለው። ቦታ ይናገራል፣ ዘመኑ ይናገራል፣ በዛ ጊዜ ይገዙ የነበሩ ነገስታት ስም እየጠራ ይናገራል እና ታሪካዊ አድርጎ ነገር ግን የእግዚአብሔር ሀሳብ የእግዚአብሔር እቅድ ለሰው ልጆች በደንብ የሚገልጥና የሚያስተምር የወንጌል ክፍል እና ይህ ቅዱስ አስተዋጽኦ በጣም ማወቅ የምትችሉ በጣም አዋቂ የነበረ ነው። እንደ ቤተክርስቲያን መጽሐፍ ቅዱስ የሚያጠኑ ሰዎች ሲናገሩ ሉቃስ ዶክተር ነበር ይባላል እና ቃሉና ወንጌሉን ስታነቡ ደግሞ ትረዳላችሁ በጣም እውቀት ያለው እንደሆነ በደንብ መረዳት ታሪክን የሚያውቅ በደንብ የተገነዘበ ሰው መሆኑን በደንብ ትረዳላችሁ እና ዋናው ነገር ዛሬ አሁን እንድናስብ የተፈለገው ነገር የሉቃስ ታሪክ ማወቅ እጅግ ተገቢ ነው። የሉቃስ ታሪካዊም የሉቃስ የሱ የራሱ ታሪካዊ ዳራውን ማወቅ በጣም ተገቢ ሆኖ ሳለ ግን አንድ እንድታስታውስ የምፈልገው ነገር ምንድነው? ሉቃስ የጣረው ጥረት በጣም ሰፊ ነው እና ብዙ አሻራ ጥሏል። አሻራ ማለት ምልክት ወይም የራስ የሆነ አስተዋጽኦ ነው። የሱ አስተዋጽኦ በምንድነው?
በቤተ መንግስት አይደለም በኢኮኖሚ አይደለም በሌላ ነገር አይደለም ትልቁ ዘላለማዊ ሆኖ የእግዚአብሔር መንግስት የእግዚአብሔር ሐሳብ ወደ ህዝብ በማምጣት ትልቅ አስተዋጽኦ አድርጓል ማለት ነው እግዚአብሔር የሰጠውን አደራ ሄዳችሁ ለዓለም ሁሉ ወንጌልን ስበኩ አስተምሩ ደቀ መዛሙርት አድርጉ እንዳለ ኢየሱስ ክርስቶስ የሱን ተልኮ በቃ እስከሚችለው ድረስ እስከቻለው ድረስ ጥረት ያደረገ ሰው ማን ቅዱስ ሉቃስ እና ይሄን በማሰብና በመረዳት ዛሬም እኛ እያንዳንዳችን ይሄን ተልኮ ተሰጥቶናል ማለት ነው ይሄ ተልኮ የሉቃስን ህይወት በማየት የቅዱስ ሉቃስን ህይወት በመረዳት እኛም የበኩላችንን የእግዚአብሔር መንግስት ለማስፋፋት የበኩላችንን ጥረት ማድረግ አለብን ማለት ነው እያንዳንዳችን ጥሪ ደርሶናል ያ ጥሪ ምንድነው ጥሪ ሁሉ ጊዜ ለግብዣ ለምሳ ለራት እንጋበዛለን ያ ጥሪ ይባላል እግዚአብሔር ወይም ጌታችን ኢየሱስ ክርስቶስ ልክ እነዚህ ሐዋርያት እንደጠራ እኛም ጠራን ስንል የሱ ህይወት እንድናወራ የሱ ህይወት ማውራት ብቻ መናገር ብቻ ሳይሆን እኛም በህይወታችን እንድንኖረው የሱ ጥሪ ምንድነው በህይወታችን እየኖርን በቃልም በህይወትም የእግዚአብሔር ሚስጥር መግለጥ የእግዚአብሔር እውነት መኖር የእግዚአብሔርን ሐሳብ ለሌሎች ለጓደኞቻችን ለቤተሰቦቻችን ላልሰሙ ሁሉ ሰምተውም ደግሞ ለመኖር ችላ ላሉ ሰዎችም የእግዚአብሔር ቃል መግለጥ የኛ ትልቁ ጥሪ ነው በዚሁ ቀን ደግሞ የዓለም አቀፍ የጥሪ ቀን ይከበራል ጥሪ ማለት እንግዲህ ራሳቸው ለእግዚአብሔር ተልኮ ለእግዚአብሔር አገልግሎት ራሳቸውን የሰጡ ሰዎችን እናስታውሳለን ወንጌልን በማስፋፋት የእግዚአብሔርን ቃል በማስተማር ጥረት ያደረጉ ሰዎችን እያሰብን በገዳም ውስጥ ደግሞ ካህናት ሲስተሮች ወላጆች ደግሞ በሚያደርጉት በሚስጥረ ተክሊል ልጆቻቸውን እምነት በማስተማር እነዚህ ነገሮችን እያሰብን ጥሪን እናከብራለን ጥሪ ስንል እያንዳንዳችን ተጠርተናል ለምንድነው የተጠራነው የእግዚአብሔርን ቃል በህይወታችን እንድንኖርና እንድናስተምር ሁላችንም ተጠርተናል ማለት ነው ስለዚህ ይሄን ሐሳብ የሉቃስ ህይወትን ስናይ ስናስብና ስናስተነትን እኛም ለዚህ ጥሪ ለዚህ ተልኮ ተጠርተናል ታጅተናል ማለት ነው ስለዚህ እናንተም ነገ እናንተ በሚያጋጥማችሁ ሁሉ በቤት በትምህርት ቤት በአካባቢ ባላችሁ በአጠቃላይ ባላችሁ ህይወት ሁሉ የእግዚአብሔርን ቃል እንድንናገር ልክ ሉቃስ እንደገለጠው ሉቃስ የገለጠው የእግዚአብሔር እውነት ነው የእግዚአብሔርን ቃል ነው ያ የገለጠው እኛም ዛሬ በጓደኞቻችን መሃል በቤተሰብ መሃል በትምህርት ቤት ባለን ሁሉ እውነትን በመናገር መልካም ነገር በመስራት መልካም ነገር ለሰዎች በመመኘትና በማድረግ የእግዚአብሔር ቃል እንገልጣለን ማለት ነው ስለዚህ ዛሬ ለእያንዳንዳችሁ ሉቃስ የሚያስተምረን ይሄ ነው ማለት ነው ስለዚህ የቅዱስ ሉቃስን አማላጅነትን እየጠየቀን እኛም እግዚአብሔር ቃል በህይወታችን መኖር እንድንችል መለመንና መጸለይ ያስፈልጋል እሺ ልጆች ዛሬው ትምህርታችን እዚህ ላይ እናቆማለን ስለ ቅዱስ ሉቃስ በደንብ ለማወቅ ቅዱስ ሉቃስ ምን እንደተናገረ ለማወቅ ወዴት ሄዳችሁ ልታነቡ ትችላላችሁ የሉቃስ ወንጌል ከፍታችሁ በማንበብ እሱ ያደረገው ነገር የእግዚአብሔር እውነት እንዴት እንደገለጠና እንዳስተማረ በደንብ መረዳት ትችላላችሁ እሺ በስትሄዱ ጊዜ ሲኖራችሁ ከትምህርታችሁ ጎን ለጎን በማስኬድ መጽሐፍ ቅዱስ ማንበብ እጅግ መሰረታዊ ነገር ነውና ይሄን አደራ አላችኋለሁ እሺ እግዚአብሔር ይባርካችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁን ሰዎች
ሰላም ልጆች እንዴት ናችሁ? እሺ አሁን ደግሞ እንግዲህ ክራፍት የምንሰራበት ሰዓት ነው። እንግዲህ ዛሬ ለየት ባለ መልኩ እንግዶች ይዤላችሁ መጥቻለሁ። አብረውኝ ክራፍት የሚሰሩ አሉ። ለዛሬ ይዘንላችሁ የመጣነውን ክራፍት እንግዲህ እናቀርባለን። ከማቅረባችን በፊት እንግዶቼ ራሳቸውን ያስተዋውቋችኋል። እሺ ከዚህ ልጀምር። ስሜ ሆነን ይባላል። እድሜ 8 ነው። ማርበት ናዝሬት ስኩል ነው። ሁለተኛ ክፍል ነኝ። ስሜ ኤሚሊ መድህን ይባላል። 11 አመቴ ነው። የመማርበት ትምህርት ቤት ማርያም ካቶሊክ ትምህርት ቤት ይባላል። እሺ ልጆች ለዛሬ እንግዲህ ከኤሚሊና ከሆናን ጋር እንሰራላችሁ የቅድስት ተሬዛ ወይም ትንሿ ተሬዛ የምንላት ተጠቀምበት የነበረውን ነገር ለጸሎት ተጠቀምበት የነበረውን ነገር ነው ማለት ነው። እንግዲህ በአሁኑ ጊዜ ስም ተሰጥቶታል። ይሄ ነገር ምንድነው የሚባለው ልጆች? የመስዋዕትነት ዶቃዎች ይባላል ወይም ደግሞ ሌላም ስም አለው የመልካም ነገር ዶቃዎች ይባላል። ስለዚህ ሰዎች ወይም ደግሞ በዛን ጊዜ ትንሿ ተሬዛ መልካምን ነገር ባደረገች ቁጥር ወይም ደግሞ ስለ ሰዎች ብላ የራሷን ፍላጎት ትታ መስዋዕትነትን ስታደርግ ይህንን ዶቃ አንድ ጥሩ ነገር ባረገች ወይም አንድ መስዋዕትነት ባረገች ጊዜ ዶቃውን ወደ መስቀሉ ትስባለችና በቀን ስንት እንዳረገች በእነዚህ በ10 ዶቃዎች ታውቅ ነበር ማለት ነው። እና ራሷን በዚህ ተለማመድ ነበር። ይህን ክራፍት ይዤላችሁ መጥቻለሁ። ተከታተሉኝ። እኔም እሰራለሁ፣ ኤሚሊም ትሰራለች፣ እንደዚህም ደግሞ ሆናን ትሰራለች ማለት ነው። አሳያችኋለሁ። በመጀመሪያ መስቀል አለን። የሚያስፈልገን ነገር መስቀል ያስፈልጋል። ከተለያየ ቦታ መስቀል መግዛት ትችላላችሁ። እንደዚሁም ደግሞ ቤታችሁ አሮጌ መቁጠሪያ ካለ ያንን መጠቀም ትችላላችሁ ማለት ነው። ዶቃም በየቦታው ይገኛል። 10 ዶቃ ያስፈልገናል። አንድ ገመድ ያስፈልጋል። ስለዚህም ደግሞ መጨረሻ ላይ አንድ ሜዳል ያገኛችሁት አይነት ሜዳል ያስፈልጋል ማለት ነው። ስለዚህ ሆናንም ኤሚሊም አላችሁ አይደል? እሺ መስቀላችሁን ያዙና መስቀሉ መጀመሪያ ክር ውስጥ ታስገባላችሁ። ያው ወደ ኋላ ታደርጉታላችሁ እንዳያልቅ ክሩ። ኦኬ እሺ በዚህ ነው ያስገባችሁ። በዚህ አሁን እንግዲህ 10ን ዶቃ እናስገባለን ማለት ነው። ቀስ ብለን እንደዚህ አይነት መቁጠሪያ ሰርታችሁ የመቁጠሪያ የመቤታችን ጸሎት ብቻም ሳይሆን እንግዲህ በቀን ስንት መስዋዕትነት ከፍያለሁኝ ስለ ሰዎች ፍቅር የሚለውን መቁጠር ትችላላችሁ ማለት ነው። በኪሳችሁ ይዛችሁ ብዙ ጊዜ ብዙ ልጆች ይወዱታል በሌላ ዓለም ያሉ ካቶሊክ ልጆች። እንግዲህ ዛሬ ደግሞ እኛም ለናንተ ይሄን ይዘንላችሁ ቀርበናል። መስራት ብቻ ሳይሆን ጥቅሙንም እንደምትወዱትና እንደምትጠቀሙበት ተስፋ እናደርጋለን። እኔ የጨረስኩ ነው። 10 ዶቃ ይገባል። ጎበዝ እሺ ኤሚሊ 10 ዶቃ አስገብታ እስክትጨርስ ሆናን ይሄኛው መስቀል ያለበትን ቦታ ትቋጥሪዋለሽ። ጥግ አርገሽ መስቀሉ ድረስ ማለት ነው። እንደዚህ እስቲ እንቋጥረው። እኔ ልቋጥራለሽ። ወፍራም መሆን አለበት ምክንያቱም መስቀሉ ሰፊ ስለሆነ እንዳይወጣብሽ ማለት ነው። መድገም ካለብንም እንደግማለን። ከዛ ይሄ ሲደረስ እንዲመጣል ማለት ነው። እሺ ከዛ ይሄንን ታስገቢያለሽ። ሜዳሉን ታስገቢያለሽ። አለቀ ኤሚሊ? እሺ እንቋጥረው። ወፍራም እንዲሆን ማለት ነው። እዛው ላይ ሞክሪያለሽ። አሁን እንደዚህ እንደማይወጣ ካወቅሽ
ይሄን በመቀስ መቁረጥ ትችያለሽ እንደዚህ አድርገሽ አሁን ሜዳሉን እሱ ጋር ታደርጊያለሽ እሺ ሜዳሉ ከገባ በኋላም እንደዚሁ ይቋጠራል ማለት ነው ጫፉ ይቋጥራል ቆይ ወደ ታች መውረድ አለበት ጎበዝ እሺ ልጆች እንግዲህ ይሄንን ይመስላል ማለት ነው የሰራነው ዶቃ የመስዋዕትነት ዶቃ ወይም የመልካም ተግባር ዶቃ ይባላል መልካም ስራ በሰራችሁ ቁጥር ሁሉ ይሄን መስቀል ትይዙና ኪሳችሁ ውስጥ ይዛችሁት አንዷን እንደዚህ ታደርጋላችሁ ማለት ነው ልክ ታስታውሳላችሁ ወይም ደግሞ በጣም ከባድ ሁኔታ ውስጥ ስትሆኑ ከባድ ፈተና ሲገጥማችሁ ይሄን እንዴት ነው ማለፍ ያለብኝ ብላችሁ ስታስቡ ከዛ በጥሩ ሁኔታ ከተወጣችሁት ይሄንን እግዚአብሔርን በሚያስደስት ሁኔታ ከተወጣችሁት አንዷን ዶቃ ወደ መስቀሉ ሳብ ታደርጋላችሁ ኪሳችሁ ውስጥ እንዳለ ማለት ነው እንደዚሁም ደግሞ 10 ሰላም ለኪ ለማለትም ሊጠቅማችሁ ይችላል ኪሳችሁ ውስጥ ከታችሁ ስለዚህ እንግዲህ ሆናል እንደዚህ አርጉና የሰራነው ለልጆች እናሳያቸው ልጆች ስለተከታተላችሁን እጅግ አድርገን እናመሰግናለን በሚቀጥለው ሳምንት ሌላ ክራፍት ይዘንላችሁ እስክንገናኝ ድረስ ደህና ቆዩን